የመጽሐፍት ትረካ የነበረው እንዳልነበረ። ደራሲ ቺንጊዝ አይቲማቶቭ፣ ተርጓሚ ካሳ ገብረ ሕይወት፣ በትረካቲ ተዘጋጅቶ የቀረበ ክፍል 2። በማግስቱ ባለፍኩበት ሁሉ ዓይን የሚፈቅደው እሷን ብቻ ሆነ። የኔ ወለላ፣ አወጣጠ መልካም፣ የኔ ሽቅርቅር፣ እንደ ትናንትናው ቀይ ሻሿን ጣል አድርጋ ብቅ ብላያት ይሆን? የኔዋ ጽጌረዳ፣ ዛሬም ጎማ ጫማሽን አድርገሽ የአባትሽን ድሪቶ ካፖርት ለብሰሽ ብቅ ብትይልኝ እንዴት መልካም ነበር በማለት ስለተገባው ምን እንደምትመስል በወሬ ባውቀውም ቃሌን አላጥፍም። አንዴ በዚህ መስያት አለው። ይህን ያህል እንደ ውሃ የምትጠማኝ እንደ እህል የምትረበኝ ለምንድን ነው? ምንስ ባይባት ነው? ያለው አለ የሌለውም የለ፣ ብቻ እንዲያው ፍርጃ ነው። ባይ ብመለከት ድራሿ ጨርሶ ጠፋ። ወደ መንደሩ እንደደረስኩም መኪናውን ያኔ ካወረድኳት ቦታ ከቤቷ አጠገብ አቆምኩት። እውነት ቤት ውስጥ ትሆን? ብትሆንስ ምን ብዬ ልጥራት? ምንስ ስላት አለው? እድል አውቃ እንድንገናኝ ብታደርግ ይሆናል እንጂ ለሌላ አይደለም ወደ ማለቷ አዘነበልኩ። ጭነቴን ወደማራግፍበት ቀጠልኩ። የቀረኝ አንድ ተስፋ ብቻ ነበር። ይኸውም አራግፌ ስመለስ አገኛት ይሆናል የሚል ነው። ግን እንዳሰብኩት አልሆነም። ቢጨንቀኝ ወደምትሰራበት ሄጄ ጠየቅኩ። አለመኖሯ ተነገረኝ። ከኔ ጋር እንዳትገናኝ ሆን ብላ ያደረገችው ነገር መሆኑን ለመገንዘብ ይህን ያህል ከባድ አልነበረም። ይህንኑ በማውጣት በማውረድ ሰፈር ስደርስ ሁለመናዬ በሐሳብ ደቆ ነፍስም አልነበረኝ። በማግስቱም ይህንኑ መንገድ ይዤ እየተገላመጥኩ ጓዝ ጀመር። ተስፋ ወደ መቁረጡ ብያለሁ። ከራሴም ጋር ሙግትና ፍርጃ ይዣለሁ። እንደ እውነቱ ከሆነ ምኗ ነኝ? ምኔስ ነች? ደግሞም የታጨች ልጅ። ልጃገረዶቹ ቢወዱም ባይወዱም ቤተሰብ መርጦ ማጋባቱም ያገሩ ባህል ነው። ግን ይሄ ባህል ደጋግሜ በዓይኔ ያየሁት ዘውትርም በየመጽሔቱ የሚገለጽ ነገር ቢሆንም አለ ብዬ አላምንም። ነገሩን ሳውቀው ምን እንግዳ አደረገኝ? ነገሩ በዚሁ እንዳለቀ እንደደቀቀ ባውቀውም ማመኑ አስቸግረኝ። ግን ምን ይደረግ? የፈሰሰ ውሃ አይታፈስ። ያው ይድሯታል። እሷም እምቢ አትል ነገር የሀገር ወግ ነውና። ሕይወቷ ግን አይወራ፣ አበላሹት ማለት ነው። በአንጎሌ ሜዳ ይራወጥ የነበረው ሐሳብ ይህን የመሰለ ነበር። ወራቱ ወደ ጽጌው ወራት አጋማሽ ላይ ነው። የእጽዋቱ የሳር አትክልቱ ውበት አቅል ያስታል፣ መንፈስ ያሰክራል። በየተራራውና ኮረብታ ስር የሚታየው ስነ ፍጥረት ራሱ ያሳመረው የነበልባል ህብረ ቀለም የለበሰው አበባ አውቆ የተዘረጋ ስጋጃ ይመስላል። ከልጅነቴም ይህንን አበባ ማየት ወዳለሁ። ይህንን ከምንም አብልጬ የምወደውን አበባ ለቃቅሜ እቅፍ አበባ ለሷ ለማቅረብ ልቤ ተመኘ። ግን የት አባቴ ላግኛት? ግራ ገብቶኝ በትካዜ ሳንቀላፋ በድንገት ዞር ስል አየኋት። አሴል! ዓይኔን አላመንኩትም። መንገዱ ዳር ልክ መጀመሪያ በተገናኘንበት ቦታ ድንጋይ ላይ ተቀምጣለች። ወዳለችበት ከንፍ ጀመር። እሷም እንዳየችኝ ብድግ ብላ ቆመች። በሩቅ ታየኛለች። አለቅት ተቅበዘበዘች። ዛሬ የለበሰችው ልብስ ደግሞ ሌላ ነበር። ያምርባታል። ያጠለቀችው ጫማ ተረከዘ ረጅም ነው። ያ ሁሉ መንገድ በዚህ ጫማ ተጉዘውበት ልቤ ተስቦ እግሮሮዬ እንደደረሰ አለችበት ደረስኩና ባለኝ ሁሉ ኃይል ፍሬኑን ከያዝኩ በኋላ ዘልዬ ዱብ አልኩ። ወዳለችበት ተንደርድሬ አሴሌ እንደምን አለሽ አልኳት። ዝግ ባለ ድምፅ አንተስ እንዴት ነህ አለችኝ። ወደ ጋቢናው እንድትገባ እጄን በመዘርጋት ብጋብዛት ሸሸት ብላ ቆመች። እንደመራመድም አለች። አይ እንዲህ ከሆነ አትገባም ማለት ነው። ጋቢናው እንደተከፈተ ነው። ትንሽ ፈቀቅ ስላለችም እንደገና እየነዳሁ ሄድኩ። አሁንም እሷው ዳርዳሩን ይዛ በእግሯ እኔም እንዳረማመዷ ቀስ ብዬ በመኪናው እንዳለው እንጓዝ ጀመር። ይህ ሁሉ ሲሆን ንግግር የለም። ምን ብለው ይናገሩታል? እንዲያው ዝም ሆነ። ኋላ ግን ወደ ከብት ርቢ ሰፈር ትናንትና ዘልቀህ ነበር
አዎ ምን ነው? ምንም አይደለም። ብቻ ሁለተኛ ወደዚያ መሄድ አያስፈልግም። የሄድኩት እኮ አንቺን ለማየት ነው፣ ለሌላ አይደለም። ምንም መልስ አልሰጠችኝም። ፊቷ ሁለመናዋ ልውጥውጥ አለባት። እንዲህ ያልኩ እኮ እነዚህ አማቾች ስላስፈራሩኝ ነው። ምን እንደተደረገብኝ እንደምንም ብደርስባትም ለመጠየቅ ድፍረትና አቅም አጣሁ። ብጠይቃትም የምትሰጠኝን መልስ ስለማውቀው ሆዴ ፈራና ዝምታውን መረጥኩ። እሷም ዞር ብላ በሐዘንና በፍቅር ዓይን አየችኝ። አይደረግም እንዲያ ሆነ ብዬ ጠየቅኳት። አፏ ሳይናገር ራሷን ደጋግማ በመነቅነቅ አረጋገጠችልኝ። ሁለመናዬ እሳት ውስጥ እንደገባ ቋንጣ ኩምትርትር አለ። የሰርጉንስ ቀን ለመቼ ወሰኑት ብዬ ስጠይቃት እሷ ቀስ ባለ ድምፅ እንጃላችሁ እንደሚሉት ከሆነ በቅርቡ ነው አለችኝ። ጥፋ ጥፋ ብረር ብረር አለኝ። የቤንዚን መስጫውን ረግጣለሁ ስል የማርሹን መለወጫ ተረገጥኩት። ሞተሩ በኃይል ሲጮህ በድንገት ወደ ዳር ራቅ ብላ እንደቆመች ይቅርታ እንኳን መጠየቅ ያባት ነበር። ይህን ሁሉ ተውኩትና ከእንግዲህ ሁለተኛ ላንተያይ ነው አይደለም? ምን ልበልህ፣ አለመተያየቱ ይሻል ይመስለኛል። እኔ በበኩሌ የመጣው ይምጣ፣ በየጊዜው እንዳይሽ ፈልጋለሁ። እሷም ምንም አላለች። እኔም እንደዚሁ ሐሳብ በሐሳብ ብቻ ሆነን ቀረን። ምንም እንኳ በአካል የተለያየን ብንሆንም እንደሚመስለኝ እናስበው የነበረው ነገር አንድ አይነት ነው ብዬ ገምታለሁ። አሴል እባክሽ እንዳትርቂኝ፣ ችላ እንዳትይ፣ ምንም አላስቸግርሽም። ራቅ ብዬ አንቺን እያየው እንድኖር ፈቃድሽ ይሁን እሺ? ምን ልበልህ እንጃ። እባክህ ምናልባት እንደምትል ይቻል ይሆን? አሴል እስኪ ወደ መኪናው ግቢ። የለም ብትሄድ ይሻላል። አሁን ያለነው እኮ መንደር አጠገብ ነው። እንዳልሽው ይሁን ብዬ መንገዴን ቀጠልኩ። ከዚያ በኋላ አንዳንዴ እንደ አጋጣሚ መንገድ ላይ ግጥምጥም ስንል በተለመደው አኳኋን እሷ የመንገዱን ዳር ይዛ እኔም መኪናዬን ወደ ዳር ጠጋ አድርጌ እያወራን በቀስታ እንጓዛለን። ከጎኔ ባለመቀመጧ ሰውነቴ እየተቁነጠነጠ እስከ ማበድ ያደርሰኝ ነበር። ግን ምን ላድርግ? እምቢ አለችኝ። የቀረው ነገር በማስገደድ መሞከር ብቻ ነበር። ግን እንዲህ ማድረግ ይቻላል? ስለምታገባው ሰው አንድም ቀን ሳትብሎኝ እንኳ ጠይቂያት አላውቅም። ጉዳይ አይደለም። ደግሞስ ማወቁ ለምን ይጠቅማል? ስለዚህ አልፈለግኩም። ከሷ እንደተረዳሁትም ራሷም ጭምር በቅጡ የምታውቀው አትመስልም። በወሬ በእናቷ በኩል ለጋብቻ የደረሰ ዝምድና ያለው ራቅ ብሎ የሚኖር ደገኛ ነው። ዘሮቿ ጥሎሽ በመለዋወጥ ሀብቱም ምኑ ከነሱ እንዳይወጣ ዘር እየተቋጠሩ የሚጋቡ የጥንቱን መንገድና ወግ የያዙ የማይለወጥ የማይወቀር ጠንካራው እብነ አድማስ ናቸው። አሴል ሴማን ልጅ ሆና ከውጪ ማግባቱ ብትፈቅድም እነሱም ልማዱም አያራምዳትም። ስለዚህ የኔ እሷን ማግባት አጥብቄ ሳስበው የማይታሰብ የማይታለም እንዲያውም ከጥያቄ ውጭ ሆኖ ይሰማኝ ጀመር። አንዳንዴም የራሴንና የልማዱን ነገር ሳነጻጽረው ራሴን እንዲህ ያልኩ መጠየቄ አልቀረም። እኔ ማን ነኝ? ዘር የለኝ ዝርያ። አሁን ማነህ ቢሉኝ ማን እላለሁ? ተራ ሹፌር ብዬ ዝም ነው። አፌን ከፍቼ እንዲያው ለማወቅ ያህል እንኳ ላግባ ማለቱም ይከብደኝ ጀመር። አሴል እንደዚህ አይነቱ ነገር በሆነበት ጊዜያት ንግግሩንም ጨዋታውንም እርግፍ አድርጋ በመተው የሐሳብ ጎተራውና ቀረች። እኔ ከቀን ወደ ቀን ተስፋዬ እየመነመነ ሄደ። ከእንግዲህ ለዕድሏ የውሳኔ መስመር ተሰምሮላታል። በየጊዜው መገናኘቱም የሚለውጠው ነገር የለም። ግን ሕፃናት ይመስል ሁለታችንም ነገሩን ማመን አቃተን። ከመተያየቱም ሊያግደን የሚችል ኃይል ጠፋ። ሳንወድ በግድ ነው። እንዲህ ካልሆነም ሕይወታችንን ሕይወት ብለን ላንጠራው ነው። የሕይወት ቋንቋም ፍቹ ላይ ገባን ነው። 5 ቀን ሙሉ በዚህ አይነት ገፋ ነው። አንድ ቀን ጧት ከጋራዡ ተነስቼ ወደ ተለመደው ምድብ ስራዬ ለመጓዝ ስዘጋጅ በአስቸኳይ ወደ ቢሮ ተጠራው። ያቺ ተናፋቂዋ የመገናኛዋ ሰዓት ደርሳብኝ ለመሄድ ተቻኩዬ ነበር። ወደ ቢሮ ተንደርድሬ ገባው። ካዲቻ ፍጹም የሆነ ፈገግታ በማሳየት አንድ ጥሩ የምስራች ላሰማ
አለችኝ። እንኳን ደስ አለ። ወደ ሲንዛን መስመር ተዛውረሃል። በምስራች መልክ የተነገረኝ የዝውውር ወሬ በጣም አስገረመኝ። ወደ ቻይና መስመር የሚያመራው አዲሱ ስራዬ ርቀቱ የዓመት መንገድ ነው። እንኳን ይህን ያህል ቀናት ሌሊቱም እንኳ ሲረዝምብኝ አይኔ አሴልን ሳያይ እንዴት አባቴ ሆኜ እኖራለሁ? ለእርሷ ሳልነግርህ እንዲያው ዝም ብዬ ልም ልበል? ካዲቻ ምን ነው ደስ አላለህም እንዴ? አለችኝ። የአሁኑ ስራስ እዚሁ ያለው ስራ ማት አይደለም እንዴ? ካዲቻ በጣም እየተገረመች ምን ነው ሰለቸኝ አንገፈገፈኝ ብለኸኝ የለ? ብልግና በተጫጫነው አነጋገር ልሂድ ልቅር ልቤ መንታ ስለሆነብኝ ብልስ ታዲያ ምንድን ነው ግዴታ አለብኝ እንዴ እያልኩ ወንበሩን ሳባ አድርጌ ካጠገቧ ተቀመጥኩ። ጃንታይ እየሮጠ ከተፍ አለ። ለካ በእኔ መስመር እሱ እንዲሠራ ታዞ ኖሯል። እሺ ሊሆን ወይስ እምቢ? የንዋይ ሰው መሆኑን ስለማውቅ በየመንገዱም ገንዘብ ስለሚታፈስ እምቢ ይላል በሚል ተስፋ የሚለውን ለመስማት ዝም ብዬ እጠባበቅ ጀመር። ግን ይግረምህ ብሎ ነው መሰለኝ ተስማማ። ከሁሉ ያስደነቀኝ ደግሞ ካዲቻ አንቺን ደስ የሚልሽ ከሆነ ወደ ዓለም መጨረሻም ላኪ አላት። በአሁኑ ወራት በየመንደሩ ለእርድ የሰቡ ጠቦቶች ማት ናቸው፣ ብትፈልጊ ላምጣልሽ ብሎ ንግግሩን እንደጨረሰ ዞር ብሎ ቢያይ የኔን እዚያ መኖር በድንገት አየ። ኦ አዝናለሁ አናጠብኳችሁ ቢል ራሴን ወደ ታች እንደደፋሁት ከዚያ አካባቢ ውጣ ብዬ ጮኩበት። ካዲቻ ይህኔ ትከሻዬን እየመታች ኤልያስ ቁጣውን ተውና ወደ ታዘዝክበት ሥራ ተሰማራ፣ አሁኑኑ ሂድ አለችኝ። እያስተዛዘንኩ ካዲቻ እባክሽ ወደ ድሮ መስመሬ እንደሄድ አድርጊ እባክሽ እባክሽ። ምን ነካ? ለመሆኑ በጤናህ ነው? ትእዛዙ የኔ አይደለ፣ እንዲህ ለማድረግ እንዴት እችላለሁ? ካለችኝ በኋላ አይን አይኔን በመደነቅ እየተመለከተች ይህን ያህል የሚስብ ነገር እዚያ ምን ቢኖር ነው የሚል ጥያቄ ባቀረበችልኝ ጊዜ ቃል ሳልተነፍስ ከቢሮ ወጥቼ ወደ ጋራዡ አመራው። ጃንታይ ለማሳወቅ ያክል አይኑን ጫን አድርጎ በአጠገቤ እየነዳ ፈትለክ አለ። ጨልፎኝ ሊሄድ ትንሽ ነው የቀረው። የመጫን ተራያ ቢደርስም የቻልኩትን ያክል እንደምንም በማፈግፈግ ቆየው። የምለው የምሰራው ስላጣው እንዲያው ጊዜ ለማራዘም ያህል ነው። ግን መላ የሌለው ነገር ሆነ። በመጨረሻም መኪናዬን ለጭነት አቀረብኩ። ለክፋቱም የዛን ዕለት ብዙም ወረፋ አልነበረም። እስኪጫን ድረስ ሹፌሮቹ ከነሱ እንዲጫወትና እንዳጨስ ደጋግመው ቢጋብዙኝም ቅሉ ከዛው ከጋቢና ወይ ንቅንቅ አይኖቼን ዘግቼ አሴል እዛች መንገድ ዳር ሆና ካሁን አሁን መጣ በማለት እየተቁነጠነጠች ስትጠብቀኝ ስዕሏ ይታየኝ ጀመር። ነገም እንደዚሁ ተነገ ወዲያም እንደዚሁ እንዲሆኝ ስቀር ለመሆኑ ስለኔ ምን ይመስላት? ምን ስትል ይሆን? ይህንኑ ሳወጣና ሳወርድ ከፊቴ የነበረው መኪና ተጭኖ ለካ ተራዬ ደርሷል። አይ ቢሉ ቢፈርጡ መፍትሄ የሌለው ነገር ነው። አሴል ሆይ ችግሩን አውቀሽ በመንፈስ ይቅርታ ጠይቅሻለሁ። አንቺም በመንፈስ ይቅርታ በይኝ። አወጣጠ መልካሟ የኔ የባህር ዳር ቄጠማ ከአቅሜ በላይ ቢሆንብኝ ነውና ይቅርታ እያልኩ ብቻዬን ሳወጋ አንድ ሐሳብ መጣልኝ። እየበረርኩ እጄ ነግሬያት ብመጣስ? የጊዜውን ነገር እንደምንም ላብቃቃው እችላለሁ። ኋላ ዘግቼስ ብነሳ ተመልሼ ምክንያቱን ላለቅየው ላስረዳ እችላለሁ። ነገሩን ይረዱት ይሆናል። ካልሆነም ያው የመጣውን ቅጣት መቀበል ነው። ምንም ቢሆን መሄድ አለብኝ። የመጣ ይምጣ ብዬ ሞተሩን ከቀሰቀስኩት በኋላ ትንሽ ወደ ኋላ ሄጄ ወደፊት ለመውጣት ርቀቱን በአይኔ ስለካ ከኋላም ከፊትም መላወሻ የለም። መኪናው ሁሉ ተሳስሞ እንደ ሰርዲን ታጭቆ መላወሻ መንቀሳቀሻ ከየት ይገኝ? ከንቱ ሙከራ ነው። የጎን አይኬድ። ከፊቴ የነበረው መኪና ጭነቱን ጭኖ ፈትለክ አለ። መቀጠል አለብኝ። ወዲያውም ጫኙ ሰውዬ እየጠራኝ ምን ነው ኤልያስ በል እንጂ ጠጋ አድርገው አለኝ። ሌላ ምርጫ የለምና መኪናውን አስጠጋውለት። ትዕዛዙን እንደተቀበልኩ ወዲያውኑ በበር ኖሮ የት ደርስ ነበር? የተሳሳትኩት ያኔ ነው። አሁን ምን ያደርጋል? ወደ ውጭ ሀገር የሚላከውን ጭነት ጭኖ ከእንግዲህ ወዴት ይሄዱታል በማለት ራሴን ወቀስኩት። ምን እንደነካኝ አላውቅም። ተመልከቱ የሚል ጩኸት አሰማውና የመኪናዬ ሞተር በርቶ ስለነበር ገና የክሬኑ እጀታ
ዕቃውን ጭነቴ ላይ ሳያሳርፍ ፈትለክ ብዬ ወደፊት ከንፍ ጀመር። ከኋላዬ ጩኸቱ፣ ፉጨቱ፣ ስድቡና እርግማኑ እየተከተለ ሸኘኝ። ምድረ ግቢውን በዚህ አይነት አነዳድ ግራ ካጋባሁት በኋላ ዋናው መንገድ ገባው። ጃንታይን እንደምንም ደረስኩበት። እንዲህ የሚያብደው ማን ይሆን እያለ ለማረጋገጥ ያክል አንገቱን ወጣ አድርጎ ቢያይ እኔ ሆንኩበት። አይኑ በቁጣ ፈጦ የጎሪጥ ከተመለከተኝ በኋላ አላሳልፍ አለኝ። መቸኮሌን ካወቀ በኋላማ ባሰበት። ሌላ ቢሆን ባሳለፈኝ። እሱ ግን ምንጊዜም እሱ ነው። የዚህ ሰው አልነበረም። ለማለፍ ወዲህ ብል ወዲያ አላንቀሳቅስ አለኝ። አንዴ እሱ በመሃል እኔ በዳር ጎን ለጎን ሆነን እንበር ነበር። ከንግግሩ ከስድቡ አልፎ እርስ በርሱ ሊዋዋጥ ሊበላላ እንደተቀራረበ አራዊት ጥርሳችንን በመንከስ እጃችንን በመጨበጥ እንፋጠጥ ጀመር። የት ለመድረስ ነው? ወዴት ትገባ ነው? እያለ እንደ ብራቅ ጮኸብኝ። እኔም እጄን በመጨበጥ ከዛትኩበት በኋላ ጭነት ስላልነበረኝ እንደምንም ቀድሜው አለፍኩ። ነገር ግን ድካሜ ከንቱ ሆነ። አሴል በቦታው አልነበረችም። መንደሩ ስደርስ ልክ በእግሩ እየሮጠ እንደመጣ ሰው ቁና ተነፍስ ጀመር። በመንደሩም ውስጥ ፍጥሮ የሚሉት ነገር ጨርሶ አይታይም። ጸጥ ረጭ ብሏል። ለመሐላ ያክል በአሴል አጥር ግቢ ውስጥ አንድ የተጫነ ፈረስ ታስሮ አየው። ምን ይሻላል? ዝም ብሎ ከመመለስ ለማንኛውም ትንሽ መጠበቁ የተሻለ መሰለኝ። መኪናዬን ስታይ መቼም ራሷ ትመጣለች በማለት አንድ ነገር እንደምሰራ ለመምሰል ሞተሩን ከፍቼ መነካካት ጀመርኩ። እንደ እውነቱ ከሆነ ግን አይኔ የሚያየው የቤቱን ግቢ ብቻ ነበር። ከዚያም አልቆየው። ከወደ በሩ እናቲቱ ጥቁር ጢም ካንጀረገገ፣ ባለከፋይ ካባ ከለበሰ፣ በእጁ አለንጋ ከጨበጠ፣ ፊቱ ፍም ከመሰለ ሰው ጋር ሲነጋገሩ አየኋቸው። ሻይ ሲጠጣ እንደቆየ ፊቱ ክፉኛ አሳጥቶታል። ሁለቱም ከወደ በሩ ብቅ ካሉ በኋላ ፈረሱ ወደ ታሰረበት አመሩ። እዚያም እንደደረሱ የአሴል እናት ሰውየው ፈረሱ ላይ ሲወጣ በአክብሮትና በትህትና እርካቡን ያዙለት። ፈረሱ ላይ እንደተቀመጠ ሴትዮዋ ሽቅብ ወደ ሰውየው አንጋጠው በሚደረገው ጋብቻ እጅግ ተደስተናል። ስለ ተርቦሹ አታስቡ፣ እንደምንም እናስደስታቸዋለን። የኛው በእኛ አይደለም። እዚህ ገባ እዚያ ገባ፣ ምንም ልዩነት የለው። ለልጃችን ያልሆነ ለማን ይሆናል? ልጃችን ራሷም የተባረከች ልጅ ነች። ምስጋና ለእግዚአብሔር ይሁን። የምናማረረው ነገር የለም። ሰውየው በፈረሱ ላይ እየተመቻቸ እሜቴ ስለ ጥሎሹ ያሉት የሰጣችሁንን ያህል በደስታ እንቀበላለን። ዋናው ነገር ደስታ ስለሆነ ሕይወታቸው የዓለም የደስታ እንዲሆንላቸው በየባህላችን ለአምላክ እንጸልይ። የሀብትና የገንዘብ ነገር ያው እንዳሉት ነው። የማንም ቤት አፍርሶ የማንም ቤት ለመስራት ያው አንድ ዘር አንድ ደም አይደሉ? ጋብቻውና ዝምድናው በእነሱ አልተጀመረ የነበረ ነገር ነው። የኔ ወገን ደህና ይሁኑልኝ። የሰርጉ ቀን የፊታችን አርብ መሆኑ አይደል? እንዴታ አርብ ነው፣ ቅዱስ ቀናችን። ለባለቤቱ ሰላምታ አቅርቡልኝ። በቸር ያግባው። በሉ እስከዚያ ደህና ይሁኑ። አርብ የሚሉት ምንድን ነው? ምን እቅድ ምን ጉዳይ ቢኖርባቸው ነው? ለመሆኑ ዛሬ ቀኑ ማን ነው? ረቡዕ አድርስ ነው እኮ። አርብ ይዘዋት ሄዱ ይሆን? ይህ የሀገር ባህል የሚሉት ጣጣ ማን ይችለዋል? የእኛን ወጣቶችን ሕይወት የድሮ ልማዶች እስከ መቼ ድረስ ሲያበላሹ ሊኖሩ ነው እኮ? አይን እያየ ገደል እያልኩ በመገረም በመደመም ይህንኑ ሳስብ የሰውየው ፈረስ ሶምሶማ እየረገጠ ወደ ተራራማው ደጋ ምድር አቃና። የአሴል እናትም ለዓይን እስኪሰወር ድረስ እዚያው እንደተተከሉ ከቆሙ በኋላ ከመቅጽበት ወደ እኔ ዞር ብለው አፍጥጠው ትኩር ብለው እያዩ በዓይናቸው ከገራረፉኝና እንደገና አንተው ነህ? እዚህ ጋራዥ አይደል? ምን ከተረ? አሁንም ከዚህ ግድም ጥፋ። ሰማለህ? ጥፋ እኮ ነው የምልህ አሉኝ። ለካ ጠርጥረዋል። መች መጠርጠር ብቻ ገብቷቸው ኖሯል። ምንም ቢሆን እንዳይታወቅብኝ እንደ መቆጣት እያሰኘኝ አንድ ነገር ተሰብሮብኝ ነው እንጂ ባዶ ሜዳ ላይ አልቆምኩም ካልኩ በኋላ ልክ ስራ እንዳለው ሰው ወደ ሞተሩ አንገቴን ገባ አድርጌ ሳላያት ሞት ቢመጣ ከዚህች አልሄዳት ዘበት ነው አላደርገውም ብዬ ከራሴ ጋር ተመካከርኩ። እናቲቱ ትንሽ ካጉረመረሙ በኋላ ወደ ቤታቸው ጥልቅ አሉ። እኔም ወዲያው መኪናው መውጫ ላይ ተቀምጬ ሲጋራዬን አቀጣጠልኩ። ከየት እንደሆነ አላስተዋልኩም።
አንዲት ሕፃን ልጅ እየበረረች እኔ ዘንድ መጥታ መኪናውን ትዞረው ጀመር። ምናልባት የአሴል እህት ትሆን? ትንሽ እሷን ትመስላለች። አሴል እንደሆነ ሄዳለች አለችኝና ለመሮጥ ስትቃጣ ያዝ አድርጌ ወዴት ወዴት ብዬ ጠየቅኳት። ልቀቁኝ ጋሼ፣ እኔ ምን አውቃለሁ ብላ በግድ ካመለጠች በኋላ ትንሽ ራቅ እንዳለች ምላሷን አወጣችብኝ። የሞተሩን ክዳን እየተበሳጨው በኃይል ከዘጋሁት በኋላ ወደ ጋቢናው ስገባ መዝጊያውንም እንደዚሁ ደገምኩት። አሁንስ ምን ቀረኝ? የት ብዬ ልፈልጋት? ከንቱ ነው፣ መመለሱ ይሻላል። እንዲያውም ሰዓቱ ሄዷል። የወንዙን መልካ በቀስታ ስሻገር ልሄድ የምፈልገው ወዴት እንደሆነ ግራ ስለገባኝ ውሃው ላይ እንደቆምኩ ቀረው። ምን የተረገመው ቀን! በቀኝ ያልተነሳውም መሰለኝ። ይህን በመሳሰለው ሐሳብ የአካልም የመንፈሱም ዓይኔ ታወረ። ዓለምም ጨረሳ ጨለማ ሆነችብኝ። ለምለሙ መስክ ላይም ጋደም አልኩ። ምን ያህል እንደቆየው በእውነቱ ትዝ አይለኝም። ኋላ ግን ራሴን ቀና ባደርገው በመኪናው ስር ያ ተረከዘ ረጅም የሆነው ጫማ ሲታየኝ ወዲያው አወቅኳትና ባንዴ አሴል ብዬ ጮኩ። ልቤ ደውል ጀመር። የደስታዬ መጠን ምን ያህል እንደነበር መለካቱ አይቻለኝም። ቦታው አጋጣሚ ሆኖ ያው መጀመሪያ የተገናኘንበት ነው። ካለሁበት ልነሳ አልቻልኩም። ብርክ ያዘኝ፣ ሐሞቴም ፈሰሰ። እዚያው እንደተለወስኩ ባልቴቷ አይናት እስቲ ወደ እኔው ተራመጅልኝ በጫማዎቿ ማሾፌ ነበር። ተጣጥመን የለ እሷም የቀልድ መሆኑ ገብቷታልና ይህንን ቋንቋውን አተው ባልቴትን ፈልግ፣ እኔ እኮ አሮጊት አይደለሁም። ካልሆንሽ ታዲያ ምንድን ነሽ? ልጃገረድ ነኝ። ምን አይነት ቆንጅዬ ነሽ? የፈለገ ቀና ብሎ ማየት ነው። ሁለታችንም ተሳሳቅን። አሁን ግን ኃይልና ብርታት ስለተሰማኝ እንደ ተተኮስኩ ነገር ከመቅጽበት ተንደርድሬ ፊቷ ላይ ድቅን አልኩባት። የእሷ ስሜት ይስበኛል፣ እኔም ይስባታል። ሁለታችንም አልቻልነውም። በዓለም ከሚገኙት የሕያዋን ልጆች ሁሉ እጅግ ያማርሽው የኔዋ አሴል፣ ኧረ እዚህ መኖሬን ማን ነግሮሽ መጣሽ? አልኳት። እውነትም አጠር ያለውን ልብስ ለብሳ ባቷና እግሯ አቋቋምና መልኳን ሳየው በወንዝ ዳር ቆመው የሚወዛወዙ የቄጠማ ሙሽራዎች ወይም የወንዝ ዳር ዛፍ ትመስላለች እንጂ ሌላ አትመስልም። ከቤተ መጻሕፍት ስመለስ የመኪናን አሰር ስላየው እየበረርኩ መጣሁ አለችኝ። የፍቅር አምላክ ይመስክርብኝ እንዲህ ስትለኝ እወዳለሁ ከሚለው ቃል የበለጠ ደስ ያሰኘኝ ነበር። ቀንና ሌሊት ስለ እኔና ስለ መኪና የምታስብ መሆኗ ስሜቷ፣ አነጋገሯ ያስታውቅባታል። እኔና መኪናዬን ብቻ ሳይሆን የረገጥኩበትና ያለፍኩበትም መንገድ እኔን ይመስላታል። ይኸውልህ እየበረርኩ አንተ ዘንድ የመጣሁት እኔን እንደምትታብቅ ስለማውቅ ነው። ምንም አላልኩ። ብቻ እጆቿን ጭብጥ አድርጌ በመያዝ የኔ አሴል ወደ መኪናው ግቢና ትንሽ ላንሸራሽርሽ ተናግሬ እስክጨርስ እንኳን አልቆየችም። በደስታ አለችና ዘላ ገባች። የዛሬው አኳኋኗ ከወትሮ የተለየ ሆነብኝ። እኔም ለሷ እንደዚህ ሳልሆንላት አልቀረውም። ነገሩ አልገባኝም። ስጋት የሚባለው ነገር ከኛ ራቀ። ከሁለታችንም ደስታ ከምንሄድበት መንገድና በላያችን ላይ ከጠራው ሰማይ በስተቀር ሌላ ነገር መኖሩ፣ ሌላ ነገር መፈጠሩ ከቶም ትዝ አላለን። ማረፊያ መድረሻችንን የት ወዴት እንደሆነ ማናውቆት ያላንዳች ስጋት መንገዱ ወደ ወሰደን ዝም ብለን እንጓዝ ጀመር። አይናችን በየሰከንዱ ግጥምጥም እያለ እጇን ስዳስሰው እሷም እንዲሁ ደስታችን እጥፍ ድርብ ሆነልን። አሴል እየነዳሁ ሳለሁ የወታደር መለዮ ቆቤን አስተካከለችልኝ። ከ2 ዓመት በላይ ለብሼዋለሁ። እንደዚህ ሲሆን ያምርብሃል እያለች ትከሻዬ ላይ በቀስታ ዝለፍለፍ ብላ ጋደም አለች። ይህኔ አካባቢያችንም እኛም ሕይወት ዘራን። መኪናዋም የበለጠ ትበር ጀመር። እንዲያው ክንፍ ቀረሽ ወፍ ሆነች። ተራራውም ዛፉም ሜዳውም ወደኛ እየበረረ በማስተናገድ ይቀበለን ጀመር። ነፋሱም ፊት ፊታችንን የሚያውድ ሽታውን ከወደ ጫካው በመንፈስ እየዳሰሰን ያልፋል። ፀሐይቱም በሙሉ ድምቀቷ ሆና ለጉድ ታበራለች። ድሪያ፣ ሳቅ፣ ደስታ ሆነ። የነጻነት አየርም እንደ ልባችን ያለ ስጋት እንተነፍስ ጀመር።
ከመንገዱ ወደ ጥግ ሲል ከነበረው ጥንታዊና የፈረሰ መቃብር ቦታ በድንገት አንዲት አሞራ ተነስታ ማባረሯ ይሁን መሽቀዳደሟ እንጃ ትከተለን ጀመር። በመንገዱ ዳር 2 ፈረሰኞች በድንገት አጋጠሙን። ፈረሶቻቸው ስለደነበሩ በፍርሃት ገደል ሊገቡ ምንም ያህል አልቀራቸውም። ካለፍን በኋላ በንዴትና በቁጣ ጥርሳቸውን ነክሰው አቁም ነው የምንልህ፣ አቁም፣ ቆይ እናሳያለን እየለፈለፉ ጠብቅ ጠብቅ እያሉ ከኋላችን ይጋልቡ ጀመር። እነማን እንደነበሩ እኔ አላወቅኳቸውም። አሴል ታውቃቸው እንደሆነ እንጃ። የግልቢያው አቧራ ሸፈናቸው። ከሩቅ ስንበር ያዩን በጋሪ የሚጓዙ 2 ሙሽሮች መንገዱን ለኛ ለቀው ከወደ ዳር በመቆም የልባችንን ያወቁ ይመስል እጃቸውን በማወዛወዝ ልክ እንደ ወዳጅ ምኞታቸውን ገለጹልን። እኔም አንገቴን ብቅ አድርጌ ጉሮሮ እስኪሰነጠቅ እየጮኩ ምስጋናዬን አሰማዋቸው። በዚያ አኳኋን የኮረኮንቹን መንገድ አልፈን ከአስፓልቱ መንገድ ገባን። አልፈነው የመጣነው ሜዳ አምሮበት ከኋላችን ተንጣሎ ለጉድ ይታያል። ባለንበት አካባቢ አንድ ሐይቅ መኖሩን ስለማውቅ ከመንገዱ ወጥቼ ጫካውን ጥሻውን እያቆራረጥኩ የዕውር ድንብር አካሄድ ወደዚሁ አመራው። በሐይቁ አካባቢ በቀለው ረጃጅም ሳርና ጓሳ በቅድሚያ ይታየን ጀመር። የሐይቁ ድንበር እስኪያግደን ድረስ ሄጄ መኪናውን አቆምኩት። ግሩም ድንቅ ትርኢት ነው። ሰማያዊና ነጭ ማዕበል እየተናነቁ ቢጫዊ ቀለም የሚታይበትን የሐይቁን ዳር እየመቱ ወደ ላይ ይንራሉ። የፀሐይቱን ብርሃን በውሃው ላይ አርፎበት ውሃው ንጹሕ ብር መስሏል። ፀሐይቱም ተራራውን አልፋ ከወደ አድማሱ ለመጥለቅ አቆልቁላለች። ሐይቁን እንደ መቀነት በዞረው በየሸንተረሩ ጉሙ እየተሰበሰበ እንደ መክበድ ብሏል። አዜል ተመልከች፣ ዝዮች እዚህ ኢስክኩል ሐይቅ የሚመጡት በበልግና በክረምት ነው። በጽጌው ወራት እምብዛም አይታዩም። ሰዎች እንደሚሉት ከሆነ ከደቡብ ወደ ሰሜን ለጉብኝት የሚመጡ ዝዮች ናቸው። የገድና የመልካም ዕድል ምልክት ናቸውም ይላሉ። ከየት እንደተሰበሰቡ እንጃ ሐይቁ ባንዴ በነጫጭ ዝዮች ተሞላ። ክንፋቸውን እያማቱና እየዘረጉ በግርማ ሞገስ ይሰፉበት ጀመር። ድሪያ ሲያምራቸውም እርስ በርሳቸው እየተራጩ የሚተናንቁበት ጊዜም ነበር። በመጨረሻም በሰልፍ ከቆሙ በኋላ አንዱ በሚመራው መንገድ እየተመሙ ሌሊቱን ወደሚያሳልፉበት ወደ ሐይቁ ዳር ምስግ ብለው ከዓይናችን ጠፉብን። ይህን የመሰለውን ውብ ትርኢት የተመለከትነው ፈዘን ቀዘን በመኪናው ውስጥ እንደሆንን ነው። በሁለታችን መካከል ያለው ጉዳይ ያለቀ ይመስላል። አሴልዬ፣ ከሐይቁ በላይ ይኸውልሽ፣ እዛ ማዶ ያለው ጎተራ የመሰለው ዋሻ ይታይሻል? እሱ ዕቃችንን የምናስቀምጥበት ሲሆን ቤታችን ደግሞ ያለንባት የመኪናችን ጋቢና ናት እያልኩ በሳቅና በፈገግታ እየተመለከትኩ ሁሉንም ማመላክታት ጀመር። ምን ልበላት? ወዴት ይዣት ልሂድ? የምንሄድበት አንድም ቦታ አልነበረ። የምወደህ የማፈቅረህ የኔው ማር ወለላ፣ ለእኔ ቤት አያስፈልገኝም። ይልቅስ አባትና እናቴ ይህንን ነገር አንድ ቀን ቢረዱልኝ። ግን ቢረዱትም መቼም ይቅር የማይሉት ነገር ነው። ግን እኔ ምን ማድረግ እችላለሁ? ይህን ተናግራ እንደጨረሰች ምድር ሰማዩን ጽልመት አጥለቀለቀው። ሐይቁም በከባድ ደመና ተሸፈነ። ከሩቅ ወደ ተራራው ልም ብልጭ የሚል ብርሃን ላመል ያህል ይታየን ጀመር። ማዕበልም ከጽልመቱ ኋላ ተከተለ። ዝዮቹም በጊዜው ሰፈራቸውን የያዙት ለካ እንዲህ እንደሚሆን የደመነፍስ ዕውቀታቸው ሹክ ብሏቸው ኖሯል። ሳይታሰብ የተሰማው መብረቁና ነጎድጓድ ምድሩን አንዴ አንቀጠቀጠው። ኃይለኛ ዝናብ እየተምዘገዘገ ወዲያውኑ ቀጠለ። ከላይ ዝናቡ፣ ከታች ፈረሰኛው ማዕበል እየተፈራረቀ የሐይቁ ዳርቻ በውሃ ተጥለቀለቀ። ያስደሰተውን ያክል አሁን ደግሞ የሚያስፈራ ሆነ። እኛም እዛች ጋቢናችን አብረን እንደተሰፋን ሆነን የምንነጋገረውም የምናወጋውም በሹክሹክታ ብቻ ነበር። እንደ መፍራት እንደ መብረድ ሲላት ጃኬቴን አውልቄ ካለበስኳት በኋላ ባለኝ ኃይል ሁሉ እቅፍ አድርጌ ያስኳት። ይህን ያህል ኃይል፣ ደግነት፣ ይህን ያህል ርኅራኄ እንደነበረኝ በእውነቱ አላውቀውም ነበር። የመጀመሪያ ጊዜ ነው። ወደ ጆሮዋ ጠጋ ብዬ ሹክ አልኳት። ማንም ሰው አንቺን ለመጉዳት ቢነሳ ቢቃጣ እስከ መጨረሻው አልፍልሻለሁ። የኔዋ ወይዘሪት፣ የኔዋ እመቤት፣ ይህን ሁሉ ጊዜ አስታውሽ።
የቀላዩ ማዕበልና ሞገድ የታወከውን ያክል መልሶ በአንድ የረጋ። ግን ከዚያም በኋላ ዝናቡ ስለተተካ ቀላዩ ይህን ያህል ጸጥታ አልነበረውም። በጋቢናው ውስጥ አንዲት ትንሽ ሬዲዮ ነበረችልኝ። ምን ልበል፣ ከፍተኛ ዋጋ የነበራት ሀብቴ እሷ ብቻ ነበረች። ከፈትኳት። አጋጣሚ ሆኖ ቾልፖን የተባለው የባሌት ጨዋታ ከፍሩንዜ ቤተ ቲያትር ይተላለፍ ኖሮ በደንብ ይሰማን ጀመር። ተራራዎችን በማቋረጥ የመንፈስ ደስታ፣ የነፍሳችን ቋንቋ የሆነ ሙዚቃ በባሌቱ እንዳሉት ፍቅረኞች እኛንም በፍቅር ኃይል እንድንሰናሰል ይገፋፋን ነበር። ለተጫዋቾቹ ጭብጨባው ሲነጉድ ተሰማን። መች ጭብጨባው ብቻ! ተመልካቹ ሕዝብ የተጫዋቾቹን ስም እየጠራ ሲያሞጋግሳቸው፣ ምናልባትም ከመቀመጫው እየተነሳ የአበባ እቅፍ ሲያበረክትላቸው፣ አንዳንዱም የነሸጠው ወደ መድረኩ ንሳ ተቀበል እያለ ሲወረውርላቸው በመንፈስ ይታየን ነበር። የሥነ ፍጥረት ውበት ከነጥራቱ ባለበት በቀላዩ አጠገብ በጋቢናችን ውስጥ ሆነን እናገኘው የነበረው ደስታ ሌላ ነው። እርግጠኛ ነኝ ምንም እንኳ በቦታው ተገኝተን ባናይም በቦታው የነበረው ተመልካች በዚህ የባሌት ጨዋታ ከኛ በላይ ተደሰተ ለማለት አይቻልም። የባሌቱ ጨዋታ ስለኛውና ስለኛው ፍቅር ይገልጽበታል። በዚህ ጨዋታ ደስታን ለማግኘት የምታድነው ልጃገረዲቱ ቾልፖንና የመጨረሻ ዕጣዋ በይበልጥ ስሜታችንን አነሳሳው። የኔዋ ቾልፖን፣ የኔዋ የንጋት ኮከብ ግን ከጎኔ ተጥፋለች። ወደ እኩለ ሌሊት ክንዴን ተንተርሳ እጉያዬ ላይ እንቅልፍ ሸለብ አድርጓታል። እኔ ግን መንፈሴ አልረጋጋ አለ። እንቅልፉም ራቀኝ። በልስላሴና በቀስታ ጸጉሯን፣ ፊቷን እየዳሰስኩ የእስኪኩሉን ቀላይ በተመስጦ በአድናቆት አይኖቼን ተክያይ ጀመር። እንዳይነጋ የለም መሬት ነጋ። እንደ ነጋም በማግስቱ ወደ እኔ ሰፈር ሄድን። በሰፈራችን የወሬው ነገር ተሟሙቆ ነበር። ግን አለቃዎቹ የጉዳዩን አዝማሚያና መነሻ ከተገነዘቡት በኋላ ነገሩን በይቅርታ አይን ተመለከቱት። ያኔ ያደረግኩት ሽሽትና ያሳየሁት ትርኢት እንደ ተረብና ቀልድ እየተወራ በሰፈራችን ለብዙ ጊዜ ቆየ። አሁንም ያው እንደ ተመደብኩት ወደ ቻይና መስመር መጓዙ የግድ ሆነ። አሴል አብራኝ እንድትሄድ ከመጠየቅ በቀር ሌላ መንገድ አልነበረም። ሐሳቤ የነበረው ናሪን አካባቢ በሚገኘው የሀገር አቋራጭ ማሰማሪያ ይኖር የነበረው የጓደኛዬ የአሊቤክ ቤት ልተዋት ነበር ዓላማዬ። መልካም ቤተሰቦች ነበሩ። በተለይም የአሊቤክ ባለቤት የተባረከች ሴት ነበረች። ቤታቸው ከጠረፉ አካባቢ ስለነበር በዛ በኩል ሳልፍ ሳላያቸው አልሄድም ነበር። ጉዞአችንን ጀመርን። የቀረው ወደ ከተማው መሃል ሄዶ ለአሴል ልብስ ቢጤ መገዛዛት ብቻ ነበር። የነበራት ልብስ ያችው ከቤቷ ስትወጣ የለበሰቻት ብቻ ነበረች። ገዛዛን። ከገዛዛናቸው ልብሶች መካከል አንድ ደማቅ የሆነ ባለ አበባ ሻውል ነበር። ይህን ያህል ይጠቅማል ብለን አስበን ባንገዛውም ጥሩ ነገር ሆነ። በመንገዳችን ላይ አንድ አዛውንት የሆኑ ሹፌር አጋጠሙን። ኡርማታኬ ይባላሉ። ፊትፊቴ ስለነበሩ መኪናዬን እንዳቆም እጃቸውን በማወዛወዝ ጠየቁኝ። እንዳሉኝም አደረግኩ። ወዲያውም ከጋቢና ወርጄ ሰላምታ ለማቅረብ ወደ እርሳቸው ሮጥኩ። ሰላም ለእርሶ ይሁን አልኳቸው። እንዲሁም ለአንተ ይሁንልህ አሉኝ። በክንድህ ላይ ሆኖ እንደሚያብረቀርቀው የአሞራ ምስል ሜዳይ ኃይለ ጉልበትህ የበረታ እንዲሆን እመኝልሃለሁ። እንዲሁም እግዚአብሔር የደስታና የፍቅር ዝናብ እንዲያዘንብብህ ምኞቴና ጸሎቴ ነው። መልካም ልጆችንም ያድልህ እያሉ እንዳገሩ ወግ መረቁኝ። አመሰግኖታለሁ ኡርማታኬ ሆይ። ለመሆኑ የኛን ነገር ከየት እንዴት ሰሙ ብዬ ብጠይቃቸው፣ አይ ልጄ፣ ጥሩ ወሬ መቼ መሬት ላይ ወድቆ ይቀርና ከጽንፍ እስከ ጽንፍ አይደል የሚሰማው? ይህኔ ስንቱን መንገድ ተጉዞታል፣ በየመንገዱ ይቆያል። ይህንን ስሰማ በጣም ተገረምኩ። ደግነቱ ይህንን ያህል ስናወራ ኡርማታኬ አንዴም ወደ መኪናዬ ጋቢና ዞር ብለውም አላዩ። አሴልም ብትሆን ከጋቢናው ተቀምጣ ሰው ገልመጥ ሲል በዛች በሻውሏ ፊቷን ወዲያው ሸፈን ታደርገው ነበር። በመጨረሻ ሰረቅ አድርገው ከተመለከቱ በኋላ በአድራጎቷ በጣም ተደስተው ፈገግታና ሳቅ አሳዩ። ጥርጣሬ ተሰማኝ። ለካስ ስትሸፋፈን አይተው ኖሮ በመሸፋፈን የሀገር ባህልና ልማድ ስላከበርሽ እግዚአብሔር ይስጥሽ፣ እንዲህ ነው እንጂ አየህ፣ አሁን ግሩም ሆነች፣ እናቶቿን መሰለች። ከዛሬ ጀምሮ
በሰፈር የምንገኘው ሁሉ አማቶቿ አባቶቿ እንሆናለን። ኤልያስ ይኸውልህ፣ ይህ ገንዘብ በሀገር ወግ የሙሽሪት የፊት ማያ ወይም መታወቂያ ነው እያሉ እጄ ላይ አኖሩልኝ። የአገር ወግ ስለሆነ እምቢ ብል አሳዝናለሁ በማለት ተቀበልኳቸው። መንገዳችን የተለያየ ስለነበር እኔም ወደ መስመሬ፣ እሳቸውም በመስመራቸው ከተሰነባበትን በኋላ ጉዞ ተጀመረ። አሴል አሁንም በመንገድ ላይ ሹፌሮችን ስናገኛቸው በሻሿ እንደተሸፋፈነች ነች። በኪርጊዝ ልማድ ጥሩ ቤተሰብ ያሳደጋት ሴት ልጅ እንዲህ ማድረግ አለባት። ኋላ ግን ስታወልቀው ተሳሳቅን። እንዲያውም በሱ ስትሸፋፈን የበለጠ ያምርባት ነበር። የኔዋ ወለላ አይኖችሽ እኔን ሽቅቢው፣ እንዲሁም ከፍ በይና ሳሚ እያልኩ ለመንኳት። ጉንጮቼን በእጆቼ እየነካካች ፍጹም የሆነ ፈገግታ እያሳየችኝ አይሆንም፣ የአገርን ባህል ታውቀው የለ የአገር አዛውንት ላይ እንችላለን እኮ። ያዩን በየመንገዱ ያጋጠሙን ሹፌሮች ሁሉ መኪኖቻቸውን በማቆም የደስታ ምኞታቸውን ያቀርቡልናል። የአበባ እቅፍም ያበረክቱልን ጀመር። ምን አበባ ብቻ! ስጦታው ማዕት ነው። ማን ነገራቸው? ከየታወቁ? በመካከላችን ከነበሩት ሩሲያውያን የቀዱት ልማድ ይመስለኛል መኪናዬን በልዩ ልዩ አበባ ሸላለሟት። ከሩቁ ተሸላልማ ለትንግርት ትታያለች። ባልንጀሮቼና ጓደኞቼ በዚያን ዕለት እኔን ለማስደሰት ያደረጉት ጥረት ሁሉ ከልቤ አይወጣም። አከበሩኝ፣ አኮሩኝ። በችግር ጊዜ የሚገኝ ወዳጅ እውነተኛ ወዳጅ ነው የሚል አነጋገር አለ። የዚህ አይነቱን ደስታ የሚካፈለው ጓደኛ ግን የበለጠ ትርጉም አለው። በጣም የምወደውን ጓደኛዬን አሊቤክ ጃንቱርሊንን ያገኘሁት እንደ አጋጣሚ መንገድ ላይ ነበር። በዕድሜ 2 ዓመት ይበልጠኛል። በአካሉ በኩል ሰውነቱ ፍርጥምጥም ያለ ራሰ ትልቅ ነው። ያለው የተፈጥሮ ዕውቀት ሌላ አይነት ነው። ጠባዩ የረጋ ግሩም የሆነ ሹፌር ነበር። በሰፈራችን እጅግ የተወደደና የተከበረ ሰው ስለነበር በሙያተኞች ማህበር ኮሚቴ እንዲሰራ በአንድ ቃል ተመረጠ። እንዳየሁት ማን መሆኑን ስለማውቅ ስለ እኔው ጉዳይ ምን ይለኝውን የሚል ስጋት አደረብኝ። እንዳየኝ በተለመደው አስተያየቱ ወደ መኪናው ጋቢና አይኑን አቃንቶ ካየ በኋላ ወደ አሴል ዘንድ ተጠጋና እጆቿን በመጨበጥ በሕይወቷ ተድላና ደስታ ገንዘቦቿ እንዲሆኑ ተመኘላት። በል የመንገድ ፎርምህን ወዲህ በል ባለኝ ጊዜ ለምን እንደሆነ ነገሩ ስላልገባኝ ግር እያለኝ አውጥቼ ሰጠሁት። ከተቀበለኝ በኋላ በጉልህ ፊደላት እንዲህ የሚል ጽሑፍ አኖረበት። ቁጥር 167 የሰርግ ጉዞ። እንደ መንጠቅ እያደረግኩ ምን ማድረግ ነው? የመስሪያ ቤት ፎርም የመንግስት ወረቀት መሆኑን እያወቅ ምን መስራት ነው አልኩት። የዛሬው ጉዞ የተለየ ጉዞ ስለሆነ በታሪክ መስፈር አለበት። ጸሐፊዎቻችንም አለቆቻችንም ቢሆኑ እንደኛው ሰዎች ናቸው አይደሉም እንዴ? ያደረከው ማንም ሰው የሚያደርገው ነገር ነው። ልቅስ እጅህን ወዲህ በል ልጨብጠው አለና እየደጋገመ ጨበጠኝ። ይህኔ ሁለታችንም በሳቅ ፈነዳን። በመጨረሻ ለመነሳት ወደ የመኪኖቻችን ስንገባ ለመሆኑ የት ለመኖር አሰባችሁ የሚል ጥያቄ ቢያቀርብ የትም መኖሪያችን ይቺ የምታያት ጋቢና ናት እያልኩ መኪናይቱን በጣቴ አመላክተው ነበር። ልጆቼንም ጭምር እዚህ ውስጥ አሳድጋለሁ እንዳትለኝ ብቻ። ቀሉን ተውና ለምን እኛ ጋር አትሆኑ? ከዋናው መስሪያ ቤት ጋር ልነጋገርበትና ዋናው መቀመጫ እዚሁ እኛ ዘንድ ቢሆን ጥሩ ይመስለኛል። እዚሁ ሌላ ቤትም አያስፈልግም። እኔው ቤት ትገባለህ። ይሁን። አሊቤክ በሰፈሩ አጠገብ አንድ ጥሩ ቤት ማሰራት ይዞ ነበር። እኔም በትርፍ ጊዜ ይሄድኩ ረዳው ነበር። ይህንኑ ቤት መጥቀሱ ነው። አሁን ለመግባት አይመች፣ መች አለቀ ገና አይደል አልኩት። የቀረው ትንሽ ነው፣ አሁኑኑ ያልቃል። አንተ ደግሞ የማያሳስብ ያሳስባል። ከዚህ የበለጠ የትም አታገኝ። ያለንን የቤት ችግር ታውቀው የለ። ይልቅስ እሺ በል። አሊቤክ እንዳለው ይሁን። እውነትም ከዚህ የተሻለ ሌላ ነገር አልነበረም። እንግዲያውስ አሴል እናንተ ጋር እንድትቀመጥ እኔም አስብበት ነበር። አንተ ግን በዚህ አይነት ቤትህን ለቀህልን ልትወጣ ነው አልኩት። ደስታችን ነው እንጂ አንተ ስትመለስ እዚሁ ጠብቀኝ። አሴልን እያየ በአይኑ ከተቃቀሳት በኋላ ያን ጊዜ ከሚስቶቻችን ጋር እንመካከርበታለን አለ። እውነትህን ነው። አሁን ሚስቴ ቀርቶ ሚስቶች ማለት አለ። ደርሼ እስክመጣ የሰርጋችሁን ጉዞ ደስታ አታቋርጡት። ቀጥሉ፣ ተጫወቱ፣ ተደሰቱ። አሁን የሰርግ ጉዞ ብሎ ስም ማውጣት አለ።
እውነትስ የሰርግ ጉዞ ኖሯልን? ካሉት ምን አባቱ ይሁንላቸው። እንዲያውም ግሩም የሆነ የሰርግ ጉዞ ነበር። ነገሩ ሁሉ እንደፈራነው ሳይሆን ሁሉም ስለተቃና እጅግ ደስ ሲለን በአንድ ነገር ብቻ ቅር ተሰኘው። የጃንታይ መኪና እየከነፈች ብቅ ስትል ከሩቁ አየዋት። የባሰው ጉድ ደግሞ ካዲቻ ከእርሱ ጋር የመኖሯ ነገር ነበር። እጁን እያወዛወዘ ለማለፍ ቢሞክር ዘጋሁበት። ተጠጋኝ። ኋላም ሁለቱ መኪናዎች ጎን ለጎን ተነካክተው ቆሙ። አንገቱን ብቅ አድርጎ ሰርግ ይመስል መኪናን በአበባ አስጊጠህ ለምን ትሽሞነሞናለህ? አለኝ። መቀለድ ነው? አዎ ሰርግ ነው። አትቀልድ፣ አታደርገውም እያለ በመደነቅ አይኔን መልሶ ካየኝ በኋላ እንዲሁም ወደ ካዲቻ ዞር ብሎ ለካ እንዲህ ይኖረዋል፣ የትም ተፈልጎ የጠፋው ለካ ለዚህ ነው አይ አላት። በመገረምና በመደነቅ ፈዛ ቀረች። ወዲያውም ፊቷ በሐዘን ጉም ተሸፈነ። ካዲቻ እንደምነሽ አልኳት። አሁንም እንደፈዘዘች አንድም ቃል ሳትመልስ አንገቷን በማወዛወዝ አጸፋውን መለሰች። ጃንታይ ከጎኔ ያለችው ማናት? ወዳጅህ ናት ወይስ? ሚስቴ ናት እንጂ እያልኩ ፍቅሬን ለመግለጽ እጄን ከአሴል ትከሻ ላይ አኖርኩት። እንደገና በታደሰ አድናቆት እንዲህ ነው እንዴ አለኝ። ነገሩ ጥሩም ይሁን መጥፎ ስለማያውቅ ይህ ድንቅ ነው፣ ግሩም ነው። ልባዊ የሆነ ምኞቴን በማስቀደም እንኳን ደስ ያለ ስል ከደስታ ጋር ነው። አመሰግናለሁ። የውሸትና የፌዝ ሳቅ እያሳየ የደስ ያለህ ደርባባ ልጅ ስለሆንክ ያላንዳች ገንዘብ ወይም ጥሎሽ ማግባት ቻልክ አለኝ። አንተ ደንቆሮ ዝም ብለህ መንገድን ቀጥል፣ አያገባም ብዬ ጮኩበት። ራሴን ወደ ጋቢናው ብቅ አድርጌ የስድብ ናዳ ላወርድበት ሲቃጣኝ እሱ ወርዶ በመኪናው አጠገብ ቆሞ ፊቱንና ጉንጩን ሲያሻሽ፣ ካዲቻም እንደ እብደት አድርጓት ወደ ሜዳው የዕውር ድንብሯን ስትበር አየዋት። እሱም እየተወራጨ እጁን ዘርግቶ ከኋላዋ እንደቆመ ይጮኻል። ወዲያው በሜዳው ላይ ተዘርራ ፊቷን ወደ ውስጥ በመቅበር መንከባለል ጀመረች። የነገሩን መነሻ በቅጡ ባላውቀው በጣም አዘንኩላት። ይበልጥ ያሳዘነኝም የኔውም ነገር እንዳለበት በህሊና ይሰማኝ ስለነበር ነው። ስለዚህ ጉዳይ ለአሴል አንድም ቃል አልተነፈስኩላትም። ከአንድ ሳምንት በኋላ በመተላለፊያው ጣቢያ በአንዲት ትንሽ ጎጆ መሳይ ገብተን ተቀመጥን። ጎጆዋ ለሁለት የተከፈለች ነች። በዚህ አይነት ጎጆዎችም ሌሎችም ሹፌሮች ከነቤተሰቦቻቸው ይኖራሉ። የሰፈርንበት ቦታ ለዋናው አውራ ጎዳና ቅርብ ናሪን ለተባለው ከተማ አማካኝና ምቹ ስፍራ ነበረ። ወደ ሲኒማም ይሁን ወደ ሱቅ፣ ወደ ሆስፒታልም ጭምር በቀላሉ ወደ ፈለጉበት ለመሰማራት እንደ ልብ ነው። ከስራዬ አምሽቼም ልምጣ ዘግቼም ልሂድ በየቀኑ አሴልን ካላየው አልሆንልኝ አለ። ምክንያትም ይኑር አይኑር ሰበብ በመፈለግ አይኗን እያየው መለስ ስላለው፣ እሷም እንዲሁ ደጃፍ ደጃፉን ስታይ መዋል ነው። ከሥራ መልስ ወደ ሱቅ አብረን በመውጣት መገበያየት ጀመርን። የቤትና የንብረት ኃላፊነት እየተሰማን ሄደ። በትዳሩ ለመተባበር ለአሴልም ሥራ ማግኘቷ አስፈላጊ ሆኖ ተገኘ። ለገንዘብነቱም ብቻ ሳይሆን ከልጅነቷ ሥራ ስለለመደች በቤት ተቀምጦ መዋሉ አልለመዳት አለ። እዚህ ላይ ደግሞ ተደሰቱ ሲለን ግሩም የሆነ የምስራች ተሰማ። ቤታችን በልጅም ሊባረክልን ነው። ጥፍ ድርብ ደስታ ታክለበት። ለተቀኑን በመጠበቅ ሥራችን ቀን መቁጠር ብቻ ሆነ። ከረጅሙ የቻይናው ጉዞዬ ተመልሼ ስገባ ሕፃኑ ተወልዶ ቆየኝ። ስሄድም ለማንኛውም እንዲመች አሴልን ትቻት ሄድኩት ናሪን በሚገኘው የማዋለጃ ሕክምና ቤት ስለነበር ድንጋጤ አይሉት ደስታ እንደ እብድ ስከንፍ ከቦታው ደረስኩ። ወንድ ልጅ ነው አሉኝ። አሴልን ግን አላሳዩኝም። ወራቱ ክረምት ነበር። ወደ አንድ ተራራ እየነዳው ወጣው። በአካባቢ ከድንጋይ ከበረዶ ከአለት በቀር ሌላ የአይን ማረፊያ አልነበረም። እስከ ተራራው አናት ወጥቼ አገር ምድሩን ስቃኘው የክረምት ግርማ ያዘለው ጉም እየተሳበ እየሰገገ ከየተራራው ብቅ ሲል ታየኝ። ሳምባዬ የቻለውን ያክል አየር በመሳብ ቁና ያክል ከተነፈስኩ በኋላ ጉሮሮዬ እስኪነቃ ባለኝ ድምፅ ሁሉ ተራራዎቹን እየጠራው ልጅ ተወለደልኝ፣ ልጅ አገኘው እያልኩ ጮኽኩ። የደስታ የተካፋይ እንዲሆኑ መጋበዜ ነበር። ተራራዎቹም ጮኸቴን እየመላለሱ ላኩልኝ። እኔም እነሱም
በደስታ ስንጫጫ ብዙ ጊዜ ቆየን። ልጁን ሳማት ብለን ጠራ ነው። ይህን ስም የመረጥኩት እኔው ነበርኩ። ያ የጋራ ነገር ሁሉም ተረሳና ወሬው፣ ጨዋታው፣ ምኑም ስለ ሳማት ብቻ ሆነ። የኛው ሳማት ለመጀመሪያ ጊዜ እንደ መሳቅ አለ፣ ጥርሱ ብቅ አለ፣ እንዲሆነ እንዲያሰኘው። ኧረ ስንቱ ወልደው ያላሳደጉ ወጣት የሕይወት ጓደኞች እንዴት እንደሚያደርጋቸው በማንም ዘንድ ዕውቅ ነው። በፍቅር ላይ ፍቅር ታከለበት። ደስታችን ወሰን አጣ። ግን ለዚህ አይነቱ ፍቅር ሰበብና ተቀናቃኝ ስለማይጠፋ ያልታሰበ ችግር ወደቀብን። የነበረው እንዳልነበረ ክፍል 3 ይቀጥላል። ላይክ፣ ሼር፣ ኮሜንት እና ሰብስክራይብ ማድረግ አይረሳ።